ጤና ይስጥልኝ። በአውሮፓ ቻምፒዮንስ ሊግ ዛሬ ምሽት በጉጉት የሚጠበቀው ኤምሬትስ ላይ አርሰናል ፒኤስጂን የሚያስተናግድ ይሆናል በግማሽ ፍጻሜው። እንግዲህ ስለ አርሰናልና ፒኤስጂ ስለ ሁለቱ ቡድኖች ምን ያህል ለስትራክቸር በሚጨነቁ ኮሌክቲቭ ወርክ ላይ በደንብ ፎከስ በሚያደርጉ ሁለት አሰልጣኞች የሚመሩ ቡድኖች ሆነው የበለጠ ፒኤስጂ ሞር ኦፌንሲቭ ቲም እንደሆነ አርሰናል ደግሞ በደንብ ለስትራክቸር የሚጨነቅ የበለጠ ጥንቃቄ ላይ ፎከስ ያደረገ መከላከሉ ጠንካራ የሆነ ኮሌክቲቭ ወርኩ አስደናቂ የሆነ ቡድን መሆኑን ለማነጻጸር ባሳለፍነው ሳምንት የሰራሁት ፕሮግራም የተወሰኑ ነጥቦች ለመጥቀስ ሞክሬያለሁ። በዛሬው ፕሮግራም የበለጠ ሁለቱ ቡድኖች ለማጥቃት ሲሞክሩ በምን አይነት መልክ ነው የአታኪንግ ፕሌያቸው የሚለውን የተወሰኑ ነጥቦችን ለማንሳት ነው ማለት ነው። እንግዲህ ቀድሜ እንደጠቀስኩት አርሰናል ሞር ስትራክቸርድ የሆነ ፖሴሽን የሚመርጥ ዊንግ ፕሌዮችን እና ሴት ፒሶችን ለማጥቃት የሚጠቀም አይነት ቡድን ነው ማለት ነው። ከዚህ በፊትም ጠቅሼዋለሁ በባለፈው ቪዲዮ ላይ ሞር የሴንትራል ፕሮግሬሽን ብዙ የማይስተዋልበት ቡድን ነው። የበለጠ የፍላንክ ፕሮግሬሽን ነው የሚታይበት ወይም በዋይድ ፕሌይ ነው ወይ በዊንግ ፕሌይ አማካኝነት ነው ወደ ፊት ፕሮግረስ ለማድረግ የሚሞክረው ማለት ነው። ደጋግሜ ከዚህ በፊትም ጠቅሼዋለሁ። ከፕሪሚየር ሊግ ቡድኖች እስከ ውድድሩ አጋማሽ ጊዜ ድረስ ማለት ነው ከሚድ ሰርድ ወደ አታኪንግ ሰርድ ዊንግ ፕሌይን አብዝቶ የሚጠቀመው ፕሮግረስ ለማድረግ አርሰናል ነው። ወደ 85% የሚሆነውን ፕሮግረስ የሚያደርገው በፍላንክ ነው ማለት ነው። ከዛ ላይ ደግሞ የበለጠ የቀኝ መስመሩን አብዝቶ የሚጠቀም ይሆናል ማለት ነው። እንግዲህ አርሰናል በዚህ ሲዝን ቻምፒዮንስ ሊግ ላይ ማለት ነው ወደ 40% የሚሆነው የማጥቃት ኳስ ንክኪው ማለት ነው 40% የሚሆነው ወደ ቀኝ ፍላንክ ወይ ራይት ፍላንክ ላይ በሚገኘው ቦታ ነው ማለት ነው። ስለዚህ የበለጠ ወደፊት ወይ ማጥቃቱን ለማድረግ የሚጠቀምበት ቦታ ይሄ የቀኝ መስመር ነው ማለት ነው። ከዚህ በፊት ኦክቶበር ወር ላይ ፒኤስጂን 2-0 ባሸነፉበት የኤምሬትስ ጨዋታ ላይ በዛ ጨዋታ እንኳን ብንመለከት እንግዲህ ለማጥቃት በሚያደርጉት እንቅስቃሴ ላይ ብዙ ኳሶችን በፐርሰንቴጅ ማለት ነው የነኩት በቀኝ በኩል ነው ወደ 60.4 የሚሆነውን ፐርሰንት ማለት ነውና ምን ያህል ቀይ መስመሩን ወደፊት ለመሄድ አብዝቶ እንደሚጠቀም ነው የሚያሳየው። ሰው ቀይ መስመር ስንል ደግሞ የበለጠ ወደዛ መስመር አዘን ብለው የሚጫወቱት እንደ ቡካዮ ሳካ እና ማርቲን ኦዴጋርድ አይነት ተጫዋቾች ነው ያሉት። ያው በግለሰብ ኢንዲቪጁዋል ብሪሊያንስ ማለት ነው የሆነ ተአምር ለመፍጠር የሚችለው ተጫዋች በአርሰናል በኩል ቡካዮ ሳካ ነው። 1v1 ተጫዋች ቀንሶ መሄድ ይችላል። በግሉ የሆነ ነገር ሊፈጥር የሚችለው በዚህ ስብስብ ውስጥ ቡካዮ ሳካ ነው። ከዛም ባለፈ ደግሞ ከማርቲን ኦዴጋርድ ጋር ጥሩ አይነት ኮምቢኔሽን አላቸው በዛ መስመር ላይ እንግዲህ ባለፉት ሲዝኖች ላይ እንደተመለከት ነው ማለት ነውና አንዳንድ አጋጣሚዎች ደግሞ የቀኝ መስመር ተከላካይ የሚሆነው ተጫዋች ከዚህ በፊት ቤን ዋይት ነበረ። ሞር ኦቨርላፕ አድርጎ ከኦዴጋርድ እና ቡካዮ ሳካ ጋር በመሆን የበለጠ ማጥቃቱን ሲያግዝ እንመለከት የነበረው። ቲምበር በተመሳሳይ በዚህ ሲዝን በአንዳንድ አጋጣሚዎች ይሄን ለማድረግ ሲሞክር ተመልክተናል። የበለጠ ማጥቃቱን በዛ በኩል በደንብ የምናስተውለው ይሆናል ማለት ነው። ትልቅ የሚጠበቀው የሚሆነው የቡካዮ ሳካ እና የኑኖ ሜንዴዝ ፍጥጫ ይሆናል በዛ መስመር ላይ ማለት ነው። እንግዲህ ኑኖ ሜንዴዝ የግራ መስመር ተከላካይ ነው በፒኤስጂ በኩል። ነገር ግን ማጥቃቱ ላይ እጅግ በጣም የሚሳተፍ የግራ መስመር ተከላካይ ነው። በኋላ ላይ እመጣለሁ። ፒኤስጂ ያው የበለጠ ለማጥቃት የፉል ባኮቹን ወደፊት አድቫንስድ ፖዚሽን ላይ ማድረግ ይወዳል። ሉዊስ ኤንሪኬ የበለጠ ኦቨርሎድ ይፈልጋል ብዙ ተጫዋቾች ፊት መስመር ላይ ማለት ነውና ማጥቃቱ ላይ የበለጠ ኮንትሪቢዩት ከማድረጉ በተጨማሪ ደግሞ እንግዲህ በዛ መስመር ቡካዮ ሳካ ይኖርበታል ማለት ነው። በዛ ደረጃ ባይለኛ ጀብድ ምን ያህል አድቫንስድ ፖዚሽን ላይ በተደጋጋሚ ይገኛል የሚለውን
እንግዲህ የምንመለከት ነው የሚሆነው ማለት ነው። ሶ አንደኛው ከአርሰናል ማጥቃትና ከፒኤስጂ ደግሞ ያን ጥቃት ከመከላከል አንጻር በቡካዮ ሳካና በኑኖ ሜንዴዝ አማካይነት የሚኖረው ፍጥጫ ምን የሚያጓጓ ነው የሚሆነው ማለት ነው። በኦክቶበር ጨዋታ ላይ መጀመሪያ አካባቢ በተወሰነ መልክ ኑኖ ሜንዴዝን የተሻለ ሆኖ ነበር ቡካዮ ሳካ። በኋላ ግን ጨዋታው በገፋ ቁጥር በተሻለ ፐርፎርም ማድረግ ችሏል ማለት ነው። በዛው 2-0 አርሰናል ባሸነፈበት ጨዋታ ማለት ነው። በፒኤስጂ በኩል ደግሞ የፒኤስጂ ማጥቃት ሞር ፍሉዊድ ነው። ፖዚሽናል ሮቴሽን በደንብ አለው፣ ኢምፕሮቫይዜሽን በደንብ አለው። ፊት መስመር ላይ ያሉ እና በደንብ ከኳስ ጋር ምቾት የሚሰማቸው የመሃል ተጫዋቾች አሉ። በጣም ቴክኒካሊ በጣም ሪች የሆኑ ከኳስ ውጭ በጣም ታታሪ የሆኑ ማለት ነው። እና እንደዚህ አይነት ፍሉዲቲ፣ እንደዚህ አይነት ቨርሳቲሊቲ እንደገና በደንብ ዳይናሚክ የሆነ ሮቴሽን የሚስተዋልበት ቡድን ነው ፒኤስጂ ማለት ነው። እንግዲህ በነገራችን ላይ ፒኤስጂ እንደዚህ አይነት ቡድን ቢሆንም እንደዚህ አይነት ባህሪያት የሚስተዋልበት ቡድን ቢሆንም ቨርቲካሊ ሜዳውን ለ3 ከፍለ ነው ለአርሰናል የቀይ መስመሩን በተደጋጋሚ ለማጥቃት ይጠቀማል እንዳልነው ለፒኤስጂ ብንመለከት በተመሳሳይ ሁኔታ ፒኤስጂ የቀይ መስመሩን የበለጠ ይጠቀማል ማለት ነው። የተሻለ ግራ መስመር ባላንስ አለው ከአርሰናል በተሻለ ሁኔታ። ነገር ግን ይበልጥ ብናወዳድረው ቀይ መስመሩን ለማጥቃት የበለጠ የሚጠቀመን ቡድን ነው። እንግዲህ ቀይ መስመር ስንል ፒኤስጂ አሽራፍ ሀኪሚ ያለ ማለት ነው። በአሽራፍ ሀኪሚ በኩል የሚገኘው ማለት ነው። አሽራፍ ሀኪሚም የበለጠ አድቫንስድ ፖዚሽን ላይ የሚገኝ ተጫዋች ነው። ብዙ ማጥቃቱ ላይ በጣም የሚሳተፍ አይነት ተጫዋች ነው ማለት ነው። አርሰናል የጠቀስኩት ቅድም ወደ 40% የሚሆነው በማጥቃት ጊዜ የኳስ ንክኪው ይሄ ፕሮፖርሽን በቀይ መስመር ነው ብለን ነበር። የሚበለጠው በጥቂት ቡድኖች ነው በዚህ ሲዝን ቻምፒዮንስ ሊግ ማለት ነው። ብዙውን የፐርሰንቴጅ ፕሮፖርሽን በኳስን በመንካት በማጥቃት ጊዜ በቀይ መስመር በመሆን ማለት ነው። አንደኛ የሚበልጠው ቡድን ደግሞ ፒኤስጂ ነው ማለት ነው። በተወሰነ ነው የሚበልጠው። ወደ 40.9% የሚሆነው በማጥቃቱ ጊዜ ያለው ፐርሰንቴጅ የበለጠ ኳስ የሚነኩት በቀይ መስመር ቦታ ነው ማለት ነው። ይሄ ሲሆን ቀድሜ የተጠቀስኩት አንደኛው ለዚህ ኮንትሪቢዩት የሚያደርገው እንደ አሽራፍ ሀኪሚ አይነት ተጫዋች ነው ወደ ቀይ መስመር ላይ የሚገኝ ማለት ነው። ፊት መስመር ላይ እንግዲህ በደንብ ተለዋዋጭ ነው። ዴምቤሌም ገባ፣ ክቫራትስኬሊያም ገባ፣ እንዲሁም ባርኮላም ገባ፣ ዴዝሬድዌም ገባ። በደንብ ፊት መስመሩ አንድ ደንበኛ 9 ቁጥር ስለሌለው ማለት ነው። ሞሮፍ ያሰተኛ 9 ቁጥር አይነት ሚና ስለሆነ የገቡ ፊት መስመር ላይ የሚገኙ 3 ተጫዋቾች ግራም ቀኝም መሀልም በመሆን በጣም ተለዋዋጭ ናቸው ማለት ነው። በዛ ቀይ መስመር ላይ የሚኖረውን የፒኤስጂ ማጥቃት ደግሞ እንግዲህ መከላከል ኃላፊነት የሚጠበቅበት እንግዲህ ወጣቱ አስደናቂ የሆነ ሲዝን እያሳለፈ ያለውና አስደናቂም የሆነ ከእድሜው በላይ የሆነ ተጫዋች መሆኑን እያስመሰከረ ያለው ማይልስ ሉዊስ ስኬሊ ነው ማለት ነው። ማይልስ ሉዊስ ስኬሊ በጣም ድንቅ የሆነ የ1v1 መከላከል አስደናቂ የሆነ ተጫዋች ነው ማለት ነው። በዚህ ሲዝን በቻምፒዮንስ ሊግ እና በፕሪሚየር ሊግ ማለት ነው በአጠቃላይ ከ1488 ካደረጋቸው ደቂቃዎች ውስጥ ድሪብል የተደረገው በአንድ አጋጣሚ ብቻ ነው። እንግዲህ ሉዊስ ስኬሊ ማለት ነው ይህን ያህል አስደናቂ ነው 1v1 ላይ ማለት ነው። 1v1 መከላከል ላይ ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። ወደፊት ሄዶም በደንብ ማጥቃቱ ላይ ማገዝ የሚችልም ድንቅ ተጫዋች ነው ከዚህ በተጨማሪ ማለት ነው። ነገር ግን አሁን በፒኤስጂ የሚኖረውን ማጥቃትም ለመከላከል የሚያስችል አስደናቂ የሆነ ተጫዋች ነው ማለት ነው። ኢንፋክት አርሰናል በአጠቃላይ በዚህ ሲዝን ቻምፒዮንስ ሊግ በጨዋታ 5.6 ጊዜ ብቻ ነው ድሪብል ሊደረግ የቻለው ማለት ነው በዚህ ሲዝን። ይሄ ደግሞ ዝቅተኛው ቁጥር ነው ከማንኛውም በቻምፒዮንስ ሊግ ላይ ከተሳተፉት ቡድኖች ማለት ነው። በተቃራኒው ደግሞ ፒኤስጂ ስኬታማ የሆኑ ድሪብሎችን በጨዋታ በማድረግ 13.6
ስኬታማ የሆኑ በአማካኝ ድሪብሎችን በጨዋታ በማድረግ ቁጥር 1 ክለብ ነው ማለት ነው በያዝነው የቻምፒየንስ ሊግ ሲዝን ማለት ነው። በአጠቃላይ ደግሞ ወደ 190 የሚሆን ድሪብሎችን ማድረግ ችሏል ማለት ነው። ስኬታማ የሆኑ ድሪብሎችን በአጠቃላይ በአንድ እንግዲህ ቻምፒየንስ ሊግ ሲዝን ማለት ነው። ይሄ ቁጥር ደግሞ በጣም ከፍተኛ ቁጥር ነው። ለመጨረሻ ጊዜ ከዚህ ከፍ ያለ ቁጥር በአጠቃላይ በአንድ ሲዝን በተደረገ ቻምፒየንስ ሊግ ላይ የተመዘገበ ከፍተኛ ቁጥር የነበረው 2014-15 ላይ የባርሴሎና የቻምፒየንስ ሊግ ሲዝን ነው ማለት ነው። 2014-15 ማለት ደግሞ ይሄው ሉዊስ ኤንሪኬ ትሬብል ቻምፒዮን የሆነበት ባርሴሎና ፊት መስመር ላይ ኤምኤስኤን፣ ሜሲ፣ ሱዋሬዝ እና ኔይማርን የያዘው ስብስብ ማለት ነው። በዛን ጊዜ በአጠቃላይ በቻምፒየንስ ሊግ በነበረው ሲዝን 238 ድሪብሎችን ነበረ ይሄ ባርሴሎና 2014-15 የሉዊስ ኤንሪኬ ማስመዝገብ የቻለው። ከዛ በኋላ አሁን ከፍተኛ የሆነውን ቁጥር ነው 190 ይሄ ፒኤስጂ ቡድን እያስመዘገበ ያለው ማለት ነው። ከዚህ ውስጥ ደግሞ ፊት መስመር ላይ ያሉት ቀድሜ የጠቀስኳቸው ዴዚሬ ዱዌም፣ ክቪቻ ክቫራትስኬሊያም፣ ብራድሊ ባርኮላም፣ ኦስማን ዴምቤሌ አራቱም ተጫዋቾች ማለት ነው ኢን አቨሬጅ ከሁለት በላይ ስኬታማ የሆነ ድሪብሎችን በ90 ደቂቃ ማድረግ የቻሉ አራት ተጫዋቾች ናቸው ማለት ነው። ይህን ያህል ተጫዋቾችን ከሁለት በላይ ስኬታማ የሆነ ድሪብል በጨዋታ ማድረግ ያስቻለ ክለብ የለም ማለት ነው በቻምፒየንስ ሊግ ሲዝን ላይ ማለት ነው። ሶ 1v1 መከላከል ላይ አስደናቂ መሆኑን በዚህ ሲዝን ያሳየው ሉዊስ ስኬሊ ሞር ድሪብል ላይ አስደናቂ የሆኑ ተጫዋቾችን ነው ፌስ የሚያደርገው ማለት ነው። በዛ መስመር ላይ የበለጠ ከፍተኛ ቻሌንጅ ነው ዛሬ የሚጠብቀው ማለት ነው ሉዊስ ስኬሊ ከዛሬ በዚህ ሲዝን ላይ ከገጠማቸው አይነት ተጫዋቾች ማለት ነው። አርሰናል ግን ከዚህ ቀደም እንደጠቀስኩት በኢንዲቪጁዋልስ 1v1 አስደናቂ ከመሆኑ በተጨማሪ ኮሌክቲቭሊም ቡድኑ እንደዚህ አይነት አንድ ለአንድ አጋጣሚዎችን በብዛት አንድ ተጫዋች ብቻውንም ፌስ እንዳያደርግ እድሎችን የሚከለክል አይነት ስትራክቸር የሚጠቀም አሰልጣኝ ነው እንግዲህ ሚኬል አርቴታ። ብዙ እንደዚህ አይነት የ1v1 እድሎችን ከአንድ የመስመር ተከላካዩ ጋር አጋጣሚዎች እንዳይፈጠሩ ለማድረግ የሚሞክርም ነው ማለት ነው ባለው በዚህ ኮሄሲቭነስ ወይ በዚህ ኮሌክቲቭ ከኳስ ውጭ ባለው አስደናቂ ስትራክቸሩ ማለት ነው። ወደፊትም ሲሄድ በፖሴሽን ይሄ ስትራክቸርን ጠብቆ ነው ይሄን ለማድረግ የሚሞክረው ማለት ነው። ማጥቃቱን ለማገዝ የሚሞክረው ከኳስ ውጭም ደግሞ ተመሳሳይ ይሄን ስትራክቸር ጠብቆ ነው ቡድኑ የሚከላከለው ማለት ነው። ቀደም እንደጠቀስኩት አርሰናል የበለጠ ቀይ መስመሩን ለማጥቃት ሊጠቀምበት ይችላል። በጨዋታው ፓርቴ የለም እንግዲህ ቶማስ ፓርቴ የሱ ቦታ ላይ ያው ሞስት ፕሮባብሊ ሊሆን የሚችለው ዴክላን ራይስ ነው። ዴክላን ራይስን የጥልቅ 6 ቁጥር ተጫዋች ሲሆን ያው ዴክላን ራይስ ማጥቃቱ ላይ ሊሰጠው የሚችለውን ኮንትሪቢዩት ሊያደርግ የሚችለውን አርሰናል የሚያጣ ይሆናል። ምናልባት በዛ ቦታ ሜሪኖ ገብቶ ፊት መስመር ላይ ደግሞ በ19 ቁጥር ትሮሳ የሚሆን ይሆናል ማለት ነው እዛ ቦታ ላይ። ዴክላን ራይስ አስደናቂ ፎርም ላይ ነው ያለው። በቻምፒየንስ ሊግም አስደናቂ ጊዜ ነው እያሳለፈ ያለው። የእሱን ማጥቃት በተወሰነ መልክ ቡድኑ ሊያጣው ይችላል። ግን የበለጠ ፒኤስጂ ሜቢ በጨዋታው ኳሶችን ሊይዝ ይችላል። አርሰናል ደግሞ በትራንዚሽን እንግዲህ እድሎችን ለመጠቀም ሊሞክር ይችላል። የኦክቶበር ጨዋታ ላይም ብዙ ኳሶችን የተቆጣጠረው ፒኤስጂ ነበር። ግን የዛን ጊዜ የነበረው ፒኤስጂ እንግዲህ በብዙ መልኩ አሁን ላይ የተለየው ፒኤስጂ ነው ማለት ነው። ፊት መስመር ላይ እንኳን ብንመለከት የነበሩት ተጫዋቾች ከዴዚሬ ዱዌ ውጪ ኦስማን ዴምቤሌም አልነበረም። ገና ክቫራትስኬሊያም ወደ ስብስቡ አልመጣም ነበር። ስለዚህ ሌላ ነው። በኮሌክቲቭሊም ኢንዲቪጁዋሊም አሁን ላይ የተለየውን ቡድን ነው ፒኤስጂ ነው የሚገጥመው ማለት ነው አርሰናል። ይሄን የመሰለ ማጥቃቶች በሁለቱ ቡድኖች የምንመለከት ይሆናል። ግን ኦፌንሲቭሊ በተሻለ ፒኤስጂ እንግዲህ በሲዝኑ በዚህ በቻምፒየንስ ሊግ ሲዝን በተለይ ከ2025 በኋላ ቀደም እንደጠቀስኩት አስደናቂ ቡድን ነው፣ ለማየት የሚማረከው ቡድን ነው። ከኳስ ውጪ ደግሞ አስደናቂ ቡድን ደግሞ አርሰናል ነው ማለት ነው። እነዚህ ሁለት ቡድኖች ነው እንግዲህ የሚገናኙት። አርሰናል ከኳስ ውጪ አስደናቂ ቢሆንም የሚገኙትን ስፔሶች በአግባቡ የሚጠቀም ቀይ መስመሩን
በቂ ስፔስ ካገኘ ደግሞ በደንብ ሊቀጣ የሚችል መሆኑን በሪያል ማድሪድ ጨዋታዎች ላይ የተመለከትነው ነው ማለት ነው። በጥሩ ሞመንተም ላይም ነው የሚገኘው። ሪያል ማድሪድን ጥሩ ነው የመጣው። ያለፉትን ጨዋታዎችን እያሸነፈ ነው። ስለዚህ ጥሩ ሞመንተም ገንብቶ ነው ወደዚህ ጨዋታ የሚመጣው ማለት ነው። አርሰናል ያልገጠመው አይነት ቡድን ነው በዚህ ሲዝን ፒኤስጂ ማለት ነው። ኦፍኮርስ ከፒኤስጂ ከኦክቶበር ላይ ቀድሜም እንግዲህ በተደጋጋሚ እንደጠቀስኩት ቢጫወትም አሁን የምናየው አይነት ፒኤስጂን የመሰለ ቡድን በዚህ ሲዝን አልገጠመም። አርሰናል በደንብ ኮሌክቲቭሊም ኢንዲቪጁዋሊም አስደናቂ የሆነ እንግዲህ ቡድን ነው ፒኤስጂ። 3-2-5 አይነት ቅርጽ የያዘ በጣም ፍሉይድ የሆነ የበለጠ ኦቨርሎድ ለማድረግ የሚሞክር አድቫንስድ ፖዚሽን ላይ የፉል ባኮችን መጠቀም የሚወድ ሴም ታይም ፊት መስመር ላይ ያሉትን ተጫዋቾች ደግሞ ቦታ በጣም የሚቀያየሩ ብቻቸውን ደግሞ ጨዋታም ሊወስኑ የሚችሉ ተአምር ሊፈጥሩ የሚችሉ አይነት ተጫዋቾች ናቸው። አስደናቂ የሚያጠቃ ቡድን ነው የሚገጥመው። በተቃራኒው ፒኤስጂም እንደ አርሰናል አይነት ቡድን በዚህ ሲዝን አልገጠመም ማለት ነው። በደንብ ኮሌክቲቭ ወርኩ አስደናቂ የሆነ ከኳስ ውጪ እንግዲህ ግልጽ ቻንሶችንም ግቦችንም ለማስቆጠር የሚያስቸግር አይነት ቡድን የሆነ ዌል ስትራክቸርድ የሆነ ቡድን ነው ማለት ነው። ኮሄሲቭነሱ ድንቅ የሆነ ቡድን ነው አርሰናልም ማለት ነው። ሁለቱም ያልገጠሟቸውን አይነት ቡድኖች ነው እንግዲህ በዛሬ ምሽቱ ጨዋታ የሚያገኙት ማለት ነው። በጣም ኢንተረስቲንግ የሆነ ጨዋታ ነው የሚሆነው። እንግዲህ ምሽት 4 ሰዓት ኤሚሬትስ ላይ የሚደረግ ይሆናል። አመሰግናለሁ።